እንካ ይሄንን ወሰድና ማቀዝቀዣ ውስጥ አስቀምጣ መስውት ተጠንቀቅሽ አክስቴ ነስሪን አባቴ ሳዲቅ ዛሬ በጣም አለቀሰ ይኸውልህ አባት ሳዲቅ ድጋሚ ካለቀሰ ያለ ምንም ምክንያት አታልቅስ ብለህ ንገረው እሺ እማዬ ለመስውት እንደዛ ብለሽ ለምን ነገርሽው ምን ልበለው ልጄ ለዚህ ልጅ ሌላ ምን ልንገረው እስካሁን አባዬ ላይ እንደተናደርሽበት ነው ንዴት ማለት የሚያልፍ ነገር ነው ልጄ ግን አባትሽ ያለኝን ነገር እስካሁን ልረሳው አልቻልኩም ሊዋጥልኝ አልቻለም በአንድ ጀንበር ዝም ተብሎ የሚታለፍ ነገር አይደለም ከአባትሽ ጋር መግባባት አልቻለም ያቺ ሴት ዛሬ ወደ ድርጅቱ መጣ ነበር የትኛዋ ሴት ወይዘሮ ሴቪ ላይ አንዴ ከአጎቶ ዛንጋ ይቻት ነበር ብዬ ነግሬሻል ነበር አስታወሽ እሷ ይኸውልሽ ስለዚህ ጉዳይ ለማንም ሰው አልነገርሽም አይደል እንዳትናገሪ አይ ማየ ለማን ልናገር እችላለሁ ላንቺ ብቻ እኮ ነው የነገርኩሽ ቶሎ አትናደጂ ቆይ ግን ባንቺ ምትክ ሰው አላገኙ ነግሬያቸው ነበር ግን እስካሁን ሰው አላገኙ አንድ ተጨማሪ ሳምንት ብቻ እንደምትሄጂና ከዛ በኋላ ያለው እንደማትሄጂ ንገሪያቸው እሺ ሰሞኑን በጣም መናደድ ጀምረሻል ላንቺ ምንም ነገር መናገር እየፈራው ነው ወይ ዶኑሽ እየሆነ ያለው ነገር ግልጽ ነው ልጄ እነዛ ሰዎች ጋር ቁጣም ሆነ መቻቻል የለም እሺ ግን ድሮ እንደዚህ አይነት ነገር ሲፈጠር ከአባዬ ጋር አንድ ላይ ሆናችሁ ነበር ችግሩን ነው የምትፈቱት ቆይ አሁን ምን ልታረጊ ነው እንዴት ልትፈቹ ነው አላውቅም ልጄ በነገራችን ላይ አንዳችሁ ይቅርታ ብትጠይቁ እኮ ትታረቃላችሁ አልገባኝም ቆይ አባትሽ ልክ እንዳልሆነ ያወኩኝ እኔ ይቅርታ ልጠይቀው ነው ምንም ሰው ራሱን ትክክል አድርጎ ካየ የትም ልደርሱ አትችሉ አዎ ትሰሚኛለሽ ከአባትሽ ጋር የትም ልንደርስ አንችልም ችግሩ እሱ ነው እሺ ዶኑሽ ይሄ ካንቺ ጋር የሚያገናኘው ነገር የለም እማዬ እንዴት ነው የማይገናኘው ቆይ ይሄ እኮ የቤተሰብ ጉዳይ ነው በሚገባ የኛም ጉዳይ ነው ዶኑሽ እኔ በጣም ተጨንቄያለሁ እባክሽ አንቺም አትጨመሪብኝ ይበቃሻል በቃሽ ይኸውልህ እንዳትረሳው እሺ ጠዋትም ከሰዓትም መጠቀም አለባት አክስቱሪያንን ሰላም በልልኝ ወንድሜ ምን ተፈጥሮ ነው ያ ሰውዬ የሆነ ነገር ሆኗል እንርዳው ባክሽ ደህና ነህ ጌታዬ ደህና ነህ ወንድሜ ና እዚህ ጋር አረፍ በል ቁጭ በል ወንድሜ ምን ሆነ ነው ወንድሜ ናና ልደግፍህ ምን ነው ደህና አይደለም እንዴ ተይ አያስፈልግም የመጀመሪያ ደረጃ ህክምና አሰጣጥ አውቆበታለሁ እኔ እደውላለሁ ወንድሜ ናና ነው ወንድሜ ምንም ችግር የለውም ደህና ነህ ቆይ ወንድሜ ንገረኝ ምን ተፈጥሮ ነው ደህና ነህ አይዞ በቃ ሱቅ ደርሰናል አሁን እዛ ተርፋል አይዞ አንተ ብቻ በርታ አይዞ በርታ ወንድሜ አይዞ ወንድሜ ቀስ ቁጭ በለ በቃ አይዞ በለ ወንድሜ እግርን ስቀል እሱን ስቀለው ቆይ በቃ ተንፈስ ደህና ነህ ይኸውልህ ከሆነ አምቡላንስ ጠራና ሆስፒታል ወስዳለሁ አልፈልግም አሁን ተወኝ በቃ ኧረ ወንድሜ ቆይ እንዴት እንደዚህ ልትል ትችላለህ በፈጠር አምላክ በጣም የምትገርምና ደረቅ የሆንክ ሰው እኮ ነህ ሽታው የቱ ጋር ነው ያለው ቆይ ልቀባ እሺ በዚህ በኩልም ልቀባ እስቲ ይህንን አሽትት ቆይ ለምንድን ነው ወደ ሆስፒታል የማንሄደው ምንም አልፈልግም አልኩ ቆይ ለምንድን ነው እዚህ ያመጣኸኝ እንካ ጠጣው ምን ማድረግ ነበረብኝ መንገድ ላይ ጥዬ መሄድ ነበረብኝ እንዴ በፈጠር አምላክ ልብ ድካም ይዞ እኮ መንገድ ላይ ቀርተ ነበር እና ምን አገባ ምን አገባ ማለት ምን ማለት ነው ወንድሜ እኮ ነህ ወንድሜ
ወንድሜ በግራ እጄ ያዝኩት እኮ ድንጋይ አይደለም። ምን ተፈጥሮ ነው በዚህ ሰዓት እንዲኮንክ? አስከፍተው ነው ማለት ነው። ሰርዳር ድምጽ አይሰማኝም አለ? አዎ አለ። ኮከብ ሲያልፍ እያየው ነው። ቶሎ ብለህ ምኞትህን ተናገር። እሺ አሁን አብረን ነው። አሁን አይኔን ጨፍኛለሁ። በይ በቃ አንቺም ጨፍኝ። አሁን መጽሐፍ መደብር ውስጥ ነው ያለነው በል። መጽሐፍ መደብር ውስጥ ምን እንሰራለን? እሱን አንቺ ንገሪኝ። ታዲያስ እንኳን ደህና መጣችሁ። ታዲያስ ይሄ የህይወት ታሪክሽ ነው አይደል? ቱርካን የምትባለው ገጸ ባህሪ የትሽ እንደሆነች አውቄያለሁ። በዛ ይቀጥላል። እውነቴን ነው የምልሽ፣ ለማወቅ በጣም ጓጉቻለሁ። እኔም በጣም ጓጉቻለሁ። ከዛ በኋላ ቱርካን ምን ትሆናለች? መጨረሻውን ይሄኛው መጽሐፍ ላይ ታገኙታላችሁ። ኤዳ ከጓደኞቹ ጋር ሆነን አይቫሌ ያለው ቤትሽን ለማየት ሄደን ነበር። አሁንም በጣም ነው የሚያምረው። ልጅነትሽን ያሳለፍሽበት መንገድ ላይ ዞር ዞር ብለንበታል። መንገዱ በጣም ተቀይሯል አይደል? ግን አንዳንድ ነገሮች ብዙም አልተቀየሩም። በጣም እኔም በጣም ነው የማመሰግነው። አመሰግናለሁ። ቆይ ግን እዛ አካባቢ ላይ ያደገ ያችን ልጅ ሲከተል ለኖረ ሰው መጽሐፍሽ ላይ ትፈርሚለታለሽ? አንተም ከአይቫሊክ ነህ እንዴ? የት ትምህርት ቤት ነው የተማርከው? አንቶሊ ትምህርት ቤት ነው የተማርኩት። የፊት ለፊት ጸጉሯን የተቆረጠች አንዲት ልጅ ነበረች። ከእሷ ጋር አንድ ክፍል ውስጥ ነው የተማርነው። ከትምህርት ቤት በኋላ በብስክሌት አብረን እንሄድ ነበር። ከእሷ መለየት አልችልም ነበር። በየቀኑ ነበር የማገኛት። ከዛ በትምህርት ምክንያት ተለያየን። እሺ ከዛስ ምን ተፈጠረ? ግን እኔ እሷን በጣም ነበር የማፈቅራት። ለመገናኘት ረጅም ጊዜ ፈጅቶብን ነበር። ለረጅም ጊዜ በጣም ናፍቀኝ ነበር። እና ስምህ ማን ነበር ያልከኝ? አጋሬ ብለሽ ብትጽፊልኝ በቂ ነው። እና ከዛስ? ቆይ ግን ተገናኛችሁ? አዎ፣ ግን ከረጅም ጊዜ በኋላ። ብቻ እድሜ ልኬና ፍቅያት ነበር። ከዛ የሕክምና ትምህርቴን ጨረሱ። ምክንያቱም ያን ቃል ገብቼላታለሁ። እሷም ጸሐፊ እንደምትሆን ቃል ገብታልኝ ስለነበር የምርም አደረገችው። ከዛ ሕይወት ቀጠለ። እኔም አሁን ሐኪም ሆኜ ፊት ለፊቷ ቆሜ ይገኛለሁ። ይኸውልህ ለውድ ባለቤቴ ክቡር ዶክተር ከዶኑሽ ካላንደር። እሺ ጥያቄ አለኝ። በቀጣዩ ጊዜ የባልሽን የቤተሰብ ስም መጠየቅ ትችያለሽ? እሞክራለሁ። ታዲያስ እንዴት ነሽ? ታዲያስ እንኳን ደህና መጣ። ለውዱ ፍቅረኛ የክቡር ዶክተር ምን አይነት አባባል ነው? በሰማንያዎቹ ለንደን ውስጥ እንዳሉ ደብዳቤ የሚላላኩ ፍቅረኛሞች አረግሽው። ባልሽ እኮ ነኝ ዶኑሽ። እባክህ እስኪ አታሳፍረኝ። ደስ የሚል መስሎኝ እኮ ነው። አዎ፣ በነገራችን ላይ ደስ የሚል አባባል። ታካሚዎችን አክሞ የወጣ ወጣት ዶክተር። ከዛ ደግሞ ቆንጆዋ ሚስቱ መጽሐፏን አሳትማ እየፈረመች። ሐሳቡን በጣም ወድጄዋለሁ። እኔም በጣም ወድጄዋለሁ። ጠጣው። ይህንን ጠጣ፣ ለአንተ ጥሩ ነው።
ምንድን ነው? ስርዓት ያለው ብርጭቆ የለህም እንዴ? የጀርመን ልማዴ ነው። ይገርማል። እኔ የምልህ ክብርት መምህርት ከቤት አባረረች እንዴ? ከአባተ ቤት አባረረች? በጭራሽ። እኔ ራሴ ነኝ ጃኬቴን ይዤ ወጣሁት። ጥሩ አደረግ። የምግብ ጠረጴዛዬም ቤቴም ልቤም ለአንተ ሁሌም ክፍት ነው የሚሆነው። እስከ መጨረሻው ድረስ እዚህ መቆየት እችላለሁ ወንድሜ። አንተ ነህ ይህንን የምትለኝ? ቤታችንን አናታችን ላይ ልታፈርስ የነበርክ ሰው ነህ። ስንት ስታስፈራራን ስትዝትብን ነበረ። አሁን እንደዚህ አይነት ደስ የሚሉ ቃላቶች ስለተናገርክ ሰው የሆንክ መስሎ ነው? አዎ ልክ ነህ። አድርጌው ነበር። ግን ታውቃለህ፣ ሁሉም ነገር በጣም ነው የሚቆጨኝ። ከሁሉም በላይ ለአንተ ነው ያዘንኩት። ረጅም ጊዜ እንደ አባት ሆነ ተንከባክበኛል። እነሱን ቀናቶች አረሳቸውም። እና ለዛ ነው ወደዚህ ከመጣ ጀምሮ ልቤ ውስጥ ስለት አስገብተህ እየሰረሰርክ ያለኸው? ወንድሜ፣ ወደዚህ የመጣሁት ሰይጣን ለመሆን አይደለም። ግን አንተ በጥላቻ ተሞልተ ነው እያየኸኝ ያለሁ። ግን ማናችሁም ቀርባችሁ ከዚህ ሁሉ ዓመታት በኋላ እንዴት መጣህ፣ ለምን መጣህ ብላችሁ እንኳን ጠይቃችሁኝ አታውቁም። ሁሌም ቢሆን እንዳባረራችሁኝ ነው። ሁሌም እንዳዋርዳችሁኝ ነው። ሁሌ እንዳንቋሸሻችሁኝ ያላችሁ። እንደ ትክክለኛ ሰው እንድንጠይቅ ትፈቅድልህ ነበረ? ከመጣ ሰዓት ጀምሮ ልጄ እያልክ ስታሳድደን ነበረ፣ ልክ እንደ አባት። ወደዚህ ስመጣ በጣም ፈርቼ ነበር ወንድሜ። ቆይ ንገረኝ እስኪ፣ እንዳወራ አበረታተኝ ታውቃለህ? አንተ ሁሌም እንደዚህ ነህ ፋቲ። ሁሉንም ነገር ብቻህን አትኑር። ከዛ ሁልጊዜ እኛ ላይ እንደተናደርክ አለህ። አንተ ሁሌም ከችግር ውስጥ መውጣት የማትችለው ፋቲ ነህ። ሁሌም እንደዚህ አይነት ሰው ነበርክ አይደል? ሁሌ ችግር የምፈልገው እኔ ነኝ። ገና ከመጀመሪያው ጀምሮ የእኔ ታሪክ በተሳሳተ መንገድ ነበር የተጻፈው። እናትና አባቴ ጽፎ ሰርዘውታል። ያው ከዛ ፋቲ የራሱን ዕጣ ፈንታ ይኖራል ብለው አሉ። ግድ የለም፣ ይህንን ዓለም ለእኔ ተውልኝ። ዋው! እስቲ አሁን ሐዘን ውስጥ ገባ አይደለ? ምን እንደምትል ደግሞ እንሰማለን። ቀጥል ወንድሜ። ሕይወቴ ተበላሽቷል፣ አልቆልኛል። ስማኝ፣ ድጋሚ የገንዘብ ጉዳይ ወይም ማስፈራሪያ ከሆነ ልጅ አሁን ታማለች። ልጅ አልክ? ስሟ አናቤል ትባላለች። አሁን ጀርመን ያለችው። ይሄ ማለት ፌሪዴን ትተህ አብረሃት ከሆንካት ሴት የወለድካት ልጅ ማለት ናት? ከወንድሜ ልጅ ከዶኑሽ ጋር እኩያ ናት ወንድሜ። ጉበቷን ታማለች። መድኃኒቱን በትክክል እየሰራ አይደለም። ዶክተሮቿ በአስቸኳይ ቀዶ ሕክምና ማድረግ አለባት እያሉ ነው። ከእኔ ጋር አይመሳሰልም፣ ከእናቷ ጋርም አይመሳሰልም። በጣም ግራ ገብቶኛል ወንድሜ። የእውነት በጣም ግራ ነው የገባኝ ወንድሜ። አንተ መተኛት አልቻልክም እንዴ? ና ቱርካን እንዴት ናት? አንዳንድ ነገሮችን አስተካክላቸው። አሁንም ንዴቷ አለቀቃትም። አዝናለች፣ ተጎድታለች፣ ግን ጠንካራ ነች። እሺ አንተስ? እኔ አንዳንዴ የሆነ አይነት ቅዠት ውስጥ ያለው አይነት ስሜት ይሰማኛል አባዬ። የማያልቅ ጨለማ ውስጥ ዝም ብዬ የምሮጥ ይመስለኛል።
ግን ደግሞ አንዳንዴ ተስፋ አገኛለሁ። ማለቴ ደግሞ ቱርካን አጠገቤ መሆኗን ሳስብ ጥንካሬ ይሰማኛል፣ ብርታት ይሰማኛል። በዚህ ሰዓት የእሷን እምነት ለማግኘት ከባድ ነው የሚሆነው። ግን መቼም ቢሆን ተስፋ አልቆርጥም። ብረት ሲቀጠቀጥ እየጠነከረ ቅርጽ እየያዘ ይመጣል የኔ ልጅ። አዎ ከቱርካንም ጋር አስቸጋሪ ጊዜያቶችን እያሳለፍክ ነው። ግን አሁን ደግሞ በደንብ እያጠነከረ መምጣቱ አይቀርም። በደንብ በርታ ልጄ። እምነትን እንዳታጠብ። በምንም ነገር ቢሆን አትበገር። አሁን የሚያስፈልግ ነገር ይሄ ነው። ትክክል ነህ አባዬ፣ አመሰግናለሁ። እሺ በቃ አሁን እኔ ሂጄ ረፍት ላድርግ። ደህና ደር ልጄ። ምን እያደረግሽ ነው? ይሄ እኔ እናንተ የምንወደው ሙዚቃ ነው። እኛ የምንወደው ብሎ ነገር የለም። እሺ እኔ እናንተ መጀመሪያ ላይ ለንደን ስንታይ አደባባዩ ጋር ይህንን ቆንጆ ሙዚቃ እየተጫወቱ እንደነበር አስታውሳለሁ። ምንም የማስታውሰው ነገር የለም። ሶመር የእውነት በሁለታችን መሃል ምንም ነገር እንዳልተፈጠረ አድርገህ ለመቀጠል ነው ያሰብከው? በጣም ጥሩ ቀናቶች አሳልፈን ነበር። በጣም ደስተኛ የነበርንባቸውን ጊዜያቶች ሁሉ አሳልፈናል። እሱን ሁሉ ልትክድ ነው? እንደዚህ የሆንበት ምክንያት አንቺ ነሽ። ለምንድን ነው አሁንም እኔን የምትጠይቂኝ? አዎ በጣም ብዙ ከባድ ጊዜያቶች አሳልፈናል። ግን ሁለታችንም አንድ የሚያስተሳስረን ነገር አለ። ባይሆን አሁን እንደ ድሮ ጓደኛሞች ቁጭ ብለን የምናወራበት ጊዜ ደርሷል። ብዙ ነገር ስንካፈል ኖረናል። ሕይወታችንን አጣጥመናል። ለንደን ውስጥ ለመጀመሪያ ጊዜ ፍቅር ስንጀምር ትዝ ይልሃል? ሁሌ ስለ ኪራዝ እናልን ነበር። ልጅ በወለድን ኖሮ እንባባል ነበር። የሰው ልጅ ፊት ለፊት የሚመጣውን ነገር ቢያውቅ ኖሮ አያልምም ነበር። ለዛ ነው እውነታ ጨካኝ የሆነችው። ህልሞች ህይወት ናቸው። ቱርካን ቱርካን እመኚኝ፣ እንደምታስቢው አይነት ነገር አይደለም። እታች ስወርድ መታ ልታወራ ይሞከራል። ቆይ ምን እያሰብኩ ነው? ምን ያሰብኩ መስሎ ነው? ውዴ እመኚኝ፣ እሷን ለማዋራት አይደለም በኩለ ሌሊት እታች የወረድኩት። እንደዛ አታስቢ። የምርም እያናገርካት ነበር? ለዛውም እኔን ካስተኛ በኋላ ድጋሚ ወደዚህ ነገር ተመለስን? አሁንስ ላብድ ነው። በቃ አንተ መልእክቱን ሰርዘው ሊሆን ይችላል። መቼም እንድረሳው ልታጠፋው ትችላለህ። ደግሞ አሁንም ትጻጻፋላችሁ? ምንም የሰረስኩት ነገር የለም። ሁሉም ነገር አለ ቱርካን። ለምንድን ነው ያለው? የኔ ውድ፣ የኔ ፍቅር፣ የኔ ዓለም፣ በደንብ ስሚኝ። የእውነት ሆን ብዬ አይደለም ወደ ታች የወረድኩት። እሺ
መተኛት አልቻልኩም ነበር። ታች ስወርድ አባዬም ነበር። ከእሱ ጋር ትንሽ አወራን። ከዛ ግን እሱ ወደ መኝታው ሄደ። ከፈለግሽ ደግሞ አባቴን አሁኑኑ ልጠይቂው ትችላለሽ። ከዛ እኔም ትንሽ አይምሮዬን ዘና ለማድረግ ብዬ የሸክላ ሙዚቃ ከፈትኩኝ። ከዛ ቁጭ እንዳልኩ እሷ መታ ለማውራት ሞከረች። ይኸው ነው በቃ። ምን እያወራ ነበር ሶመር? እሷን በምን ጉዳይ ታናግራት? ስለ ልጃችን ጉዳይ ነው። ስለ ህልማችሁ እያወራችሁ ከዛ በድንገት ርዕሱ ወደ ልጃችሁ ተቀየረ አይደል? ኧረ ቱርካን የማይሆን ነገር እያወራሽ ነው። የእውነትም ያለውን ነገር አብራራሁልሽ እኮ። ሂዱ ጣልኝ። አልወጣም። ሂዱ ጣልኝ ብያለሁ። አልወጣም አልኩሽ። እጭ ሶመር ተው። ምን እያደረክ ነው? ልቀቀኝ። ሁለተኛ እኔን ሂድ እንዳትይኝ እሺ? ከዚህ በር እንዳታስወጪ። ምክንያቱም አንቺ ከኔ ስትርቂ ፊቴ ላይ በሩን ስትዘጊው አንቺ በማታየኝ ጊዜ ትንፋሽ ያጠረኝ አይነት ስሜት ይሰማኛል። ምንም መተኛት አልችልም። እኔን መጉዳት የምትፈልጊ ከሆነ ምንም ማድረግ አይጠበቅብሽም ቱርካን። ምክንያቱም በአንቺ ምክንያት ነፍሴ እየተሰቃየች ነው። በእሱ እርግጠኛ ሁኚ። ደህና አደርሽ እማዬ። ደህና አደርሽ ውዴ። በጠዋት ደግሞ ማን ነው? ሄሎ፣ እባክሽ ስልኩን ለዶኖሽ ስጫት። ዶኖሽ፣ ማን ነው? አባትሽ። ሄሎ። አቤት አባዬ። ልጄ ደህና አደርሽ? እንዴት ነሽ? ደህና ነኝ አባዬ። ስለኛ አታስብ። አንተ ደህና ነህ? ደህና ነኝ ማለቴ አለሁ። ልጄ የማትቸገሪ ከሆነ ከቤት የተወሰኑ ሱሪና ሸሚዞች ልታቀብኝ ትችያለሽ? ችግር የለውም አባዬ፣ አመጣልሃለሁ። አክስቴን እዛት ጋር ነው አይደለም አመጣልህ? አይ ልጄ፣ አይ አይደለም ልጄ፣ ያጎትሽ ፋቲ ሱቅ ነው የምታመጪልኝ። እዛ ነኝ። እሺ እሺ አባዬ፣ አዘጋጅቼ አመጣልሃለሁ። እሺ የኔ ልጅ። ምን አለሽ? ልብስ ይዤለት እንዴት ጠይቆኝ ነው። የት ነው የምታደርሽለት ታዲያ? እንትን ፖስታ ቤት በሩ ጀርባ ያለውን ትልቁን ሻንጣ እሱን አምጪና በእሱ እናዘጋጅለታለን። ግን እሱ በጣም ንጹህና ቆንጆ ናት። በጣም ቆንጆ ነሽ የኔ ልጅ፣ ቆንጆ ነሽ። እሺ እደጊ እደጊ። በቃውን ለብሰሻል እኮ። በቃ በቃ በቃ። እሺ። እሱ ምንድን ነው? እንደ ባህላችን ልጅ የምትመርጠው የትኛውም ነገር በጣም ስኬታማና ጥሩ ህይወት ይኖራታል ማለት ነው። እስቲ የማይረባ ነገር አታውሪ። አሁን ይሄ ለምን አስፈለገ? ትልቅ ስትሆን ይሻላል። የኔ ልጅ በጣም ጎበዝ ናት። አሁኑኑ ታደርጓለች። በይኔ የኔ ውድ። ወይ አምላኬ ድረስ። በይ እንኪ። እሺ አድርጊ። በይ እሺ በይ የኔ ቆንጆ ልጅ፣ የኔ ጎበዝ ቆንጆ የልጅ ልጄ። በይ በይ እስቲ ምረጪ። በይ እስቲ በይ የኔ ውድ፣ በይ ምረጪ። የትኛውን ነው የወደድሽው? በይ ምረጪ የኔ ልጅ።
ማበጠሪያውን መረጠች። የኔ ውድ ጸጉር ሰሪ ልትሆን ነው እንዴ? አይ የኔ ልጅ ጸጉር ሰሪ ልትሆን አትችልም። በእንኪ እስኪ ብርቶ ይህንን ያዥ። ይኸውልሽ እች ልጅ ወይ ዶክተር ወይ መሐንዲስ ነው የምትሆነው። የልጅ ልጅ የተማረች ነው የምትሆነው። እንኪ እስቲ እንኪ ይህንን ያዥ። እማዬ በልጄ ወደፊት ህይወት አትጫወች። ይኸውልሽ በጣም እየተናደደሽ ነው። የወደፊት ህይወቷ ወይም ስራዋ ምን እንደሚሆን አላውቅም፣ ግን በእርግጠኝነት በጥባጭ ልጅ ነው የምትሆነው። እስቲ ንገሪኝ፣ በማን ነው የወጣሽው? አንቺ በጥባጭ በማን ነው? ፎቶግራፍ አንሹ መጥቷል። ታዲያስ? ቆይ አሁን ይሄ ለምን አስፈለገ? ሚኔ የልጅ 40 ቀኗ ነው። ለማስታወሻ ብዬ ነው። ምን ችግር አለው? በእርግጠኝነት የሆነ ትርኢት ሊፈጠር ነው። የልጃችን ትርኢት ነው። በሉ ባካችሁ አሁን አታስከፉኝ። ሁሉም ሰው ይነሳ። ኑ ተነሱ። አንቺ ነው ወደዚህ። ኑ እዚህ ጋር ሁኑ። እሺ በቃ ይሄንን ነገር አነሳሱ እንዳይገባ። አይ ችግር የለውም። ከዚህ ብርሃኑ በደንብ አያሳይ። ወደዛ ጋር ብትሄዱ የተሻለ ይሆናል። እዛ ጋር ሆናችሁ ነው ውስጥ። እሺ ወደዚህ ሁኚ አንቺ። አመሰግናለሁ። የኔ ቆንጆ ዝግጁ ከሆናችሁ ላነሳ። አንቺ ሳትገቢም መቤት። አይ አልገባም። አይ መጀመሪያ የቤተሰብ ፎቶግራፍ እንነሳ። ሶመር አንተ በዚህ በኩል ትመጣ? እሺ እመጣለሁ። እማዬ አባዬ እኮ ያለው የተወሰነ ነገር ነው። ይሄ እኮ በጣም ብዙ ነው። ሁሉንም አጥቤና ተኩሽ ያስገብቼለታለሁ። እየቀያየረ ይልበሰው። ዶኑሽ መድኃኒቱን ረስቶ ስለነበር ቦርሳ ውስጥ አስገብቼለታለሁ። ንገሪው እሺ። ደግሞ መሱት ቤት ውስጥ ደብሮት ነው የሚሆነው። እሱንም ውሰጂው። በዛው ንጹህ አየር አግኝቶ ይመለስ። እሺ እኔ እስክመለስ እዚህ ጋር ለስላሳ እየጠጣ ጠብቀኝ። እሺ እሱን አምጣው። ይቅርታ፣ አንድ ለስላሳ ልታመጭለት ትችያለሽ? አንድ ለስላሳ ልታመጭልኝ ትችያለሽ? ደህና አደራችሁ። ይሄ ሁሉ ቆይ ሻንጣ ምንድን ነው? ወንድሜ የእውነት በቃ ምራቴ ከቤት አባረረች አይደል? አምጪው እባክሽ ዶንሽ፣ ልቀበልሽ። አይ አረ በለው። ይሄ ነገር ግን በጣም ከባድ ነው። አሁን እኔ ቤት ነው የምትሆነው። ምንም ችግር የለው። ልጄ በይ ነይ፣ ነይ ቁጭ በይ ነይ። ይቅርብኝ አባዬ፣ አመሰግናለሁ። ቁርስ በልቼ ነው የወጣሁት። አረ ዶንሽ እባክሽ ተቀመጪ። ቢያንስ ሻይ እንኳን ላምጣልሽ። አልፈልግም። እሺ በቃ ሻንጣውን አስቀምጪው እመጣለሁ። አባዬ አክስቴ ጋር ሆናለሁ ብለሃል ነበር? ለምን ወደዚህ መጣ? እንደዚህ መሆን ነበረበት ልጄ። ብቻ ግን ለእናቴ ያለበትን ልነግራት አልቻልኩም። ላሳውቅ ብዬ ነው። ለምንድን ነው ያናገርሻት? ቆይ ነገር የምን ችግር አለው?
እንዴ ምን ማለት ነው? እኛ እኮ ማለት ቤተሰብ ማለት አይደለንም እንዴ? እኔ ባሱ አምልጦኝ እንዳላረፍድ በቃ ልሂድ። ነይ ተቀመጪ። ነይ ሻይ ጠጪ እና እኔ አደርስሻለሁ። እሺ የት ላድርገው? አምጪው። ችግር የለውም ለእኔ ስጪ። ተቀመጪ ልጄ፣ ሻይ ላምጣልሽ። በቃ ሻይ ይዤ እመጣለሁ። ቀኑን ሙሉ ስለቆምኩ እግሬን አመመኝ። ይግቡ። የኪራዝ ማቀፊያ የኔ ክፍል ተረስቶ ነበር። ጥሩ፣ እዛ ጋር አስቀምጩ። በጣም ራበሽ አይደል የኔ ልጅ? ነይ ወተት ልስጥሽ። ነይ የኔ ውድ። ምን እያደረግሽ ነው ሚኔ? እብድ ነሽ እንዴ? ብዙ መድኃኒቶች እየወሰድሽ እኮ ነው። እንዴት የጡትሽን ወተት ትሰጫታለሽ? ገና ደሜ ውስጥ አልገባም ውዴ። እና ደግሞ አንቺ ወደፊት ስትወልጂ እኔ አሁን የማደርገውን ነገር በሙሉ አለማድረግ ትችያለሽ። ተይ ሚኔ፣ ሕፃኗን ትመረጃታለሽ። ከክፍሌ ውጭልኝ ቱርካን፣ ውጪ። ነይ የኔ ልጅ ነይልኝ። ሶመር፣ እቺ ሴት እብድ ናት፣ አብዳለች። ምን ተፈጠረ? ሚኔ ልጅህን ልትገድላት ነው። መድኃኒት እየዋጠች ጡት ልታጠባት ነው። ምን እያደረግሽ ነው አንቺ? የራስሽን ማሳካት ሳች አሁን ልጃችን ላይ ልታደርጊው ነው? ወዲያውኑ መታ እንደነገረች እያየሁ ነው። እንዴት ነው የማትነግረኝ? ሕፃኗን ትመረጃታለሽ? እብድ ነሽ እንዴ? መድኃኒት እየዋጥሽ ማጥባት ምን ማለት ነው? ቆይ ምን እያልክ ነው? የራሴን ልጅ እንዴት ብዬ ነው የምመርዛት? እና ለምንድን ነው መድኃኒት እንደዋጥሽ እያወቅሽ ጡት የምታጠቢያት? ሚኔ ምን ተፈጠረ? አልገባኝም። ለምንድን ነው የምትጫወተው? አይላ እባክሽ አሁኑኑ ኪራዝን ወደ እኛ ክፍል አስገቢያት። አይሆንም። ከዚህ በኋላ ከልጄ ጋር ልትለያዩኝ አትችሉም። ልጅቷን በፍጹም ጡት አታጠቢያትም። ቆይ አንተ ምን አገባህ? እሺ በቃ ልጄ እባክህ ተረጋጋ። ጡት አታጠባትም እማዬ። ወተት ተበጥብጦ ይሰጣታል። ከእናቷ መርዝ ይሻላታል። ብዙ መድኃኒት እያወጣች ነው ያለች። ትሰማኛለህ? ያንን ሁሉ መድኃኒት የሰጠኝ ዶክተር ነው። ልጅቷን ስጪኝ። ሶመር አምጫት። አይዞሽ እኔ ልጅ። ቱርካን ኪራዝን ወደ ክፍላችን ወሰጃት። ምን እያደረግክ ነው? አያገባሽ። ይቺ ጨካኝ ሆን ብላ ልጇን ልትገላት ነው። ሁሉንም አልወሰድኳቸውም። ደግሞ ኪራዝ ከዚህ ክፍል ከወጣች ትሰማኛለህ? ከወጣች እውነት እላለሁ የማደርገውን ነገር። በቃሽ! ስራሽ ማስፈራራት ብቻ ነው። ጡት አታጠቢያት። በቃሽ! ይህንን አትፈልገውም። ያው እናቷን ፈልጋ ነው የሚሆነው። እንደ መጣች ነው ጡቷን የሰጠቻት። ግን አቶ ሶመር ትክክል አይደለም ወይዘሮ ቱርካን። ትክክል ነው፣ ግን እንደዚህ መሆን የለበትም። እኔ ሕፃኗን መውሰድ የለብኝም። ወይ አልጋዋን ወይዘሮ ሩቻን ክፍል ውስጥ እናድርገው እንዴ? እሺ አንቺ እንዳልሽው ወይዘሮ ቱርካን። በነገራችን ላይ ታች ሻይ ጥጄ ነው የመጣሁት። ቆያችሁ ልምጣ። እሺ ተመልሼ እመጣለሁ። አይዞሽ አይዞሽ።
ሚኔ ስሚ፣ ዶክተሮቹ አልነገሩሽም እንዴ? ምን ነካሽ? አሁን ላይ ከባድ መድኃኒት እየዋጥሽ ነው ያለሽው። መድኃኒቱ ሕፃኗን ሊጎዳት ይችላል ብለው አልነገሩሽም እንዴ? ደግሞስ በዚህ ጉዳይ ሶመር ላይ የምትናደጀው ለምንድን ነው? እኔ ሶመር ላይ ያልተናደድኩም ወይዘሮ ሉቻን። የእኔ ችግር ከምራታችሁ ጋር ብቻ እንደሆነ በደንብ ታውቂያለሽ። እኔን የተበቀለች መስሏት ነው። እንደ ቤተሰብ ፎቶግራፍ ስለተነሳ በዛ ተናዳ ነው። ምንም አልገባኝም። ቆይ ያ ፎቶ እሷን ምን ሊጎዳት ይችላል? ማፈሪያ ነገር ናት። ይኸውልሽ አሁንም እዚህ ነው ያለችው። እስካሁን አልወጣችም። ትሄዳለች፣ በእርግጠኝነት ትሄዳለች። በምታያቸው ነገሮች በቅርቡ ተሰብራ ከዚህ ቤት ወጥታ ትሄዳለች። ግልጽ ነው። ይሄንንም እንጨምርበት። እኔ ግን ያለኝ ይሄ ብቻ ነው። ቆይ ይሄ ብቻ ምን ይሰራል ብለሽ ነው? አይበቃንም? እንዴት ያናድዳል። በቃ ሲኒማ ሄደን ማየት አንችልም? በቃ እንሂድ። ያምሻል እንዴ? ምን እያደረግሽ ነው? ደግሞ ምን ታፈጫለሽ? ፍሬን እንደሌለው መኪና ዝም ብለሽ እየሄድሽ ያለሽ እኮ አንቺ ነሽ። አንቺ ራስሽ መሀል መንገድ ላይ ቆመሽ የለ እንዴ? አይንሽ አያይም? በአንቺ ምክንያት እኮ ማለፍ አልቻልንም። አልገባኝም። ንገሪኝ፣ ምን እያልሽ ነው ያለሽው? ይሄ ሁላ መንገድ አልበቃ ብሎሽ ነው? ሲጀመር ሆን ብለሽ ነው የገፋሻት። ያልገባን እንዳይመስልሽ። ቆይ አንቺስ ምን እያልሽ ነው? ይቺ ልጅ ጸብ ፈልጋ ነው። ስለዚህ አለቃት። በቃ ጀናል፣ በቃ ተረጋጊ። የት እንደሄደች ተመልከች። የሆነ ችግር ያለባት ይመስለኛል። ኦ ለመምህር ወዝጉሩ ሄዳ ከሰሰችሽ። የምር እንደ ህፃን ልጅ ሄዳ ተናገረች? አይ በጭራሽ። ይሄ መክሰስ አይደለም፣ ሌላ ነገር ያለ ይመስለኛል። እዚህ ላይ አንዳንድ መፈረም ያለበት ቦታ አለ። ምንድን ነው እሱ? እንደዚህ ልስጥ። አባዬ ሶመር ተቀበልኩ። በስተመጨረሻ ተቀበልኩ አባዬ። ተመስገን። በጣም ደስ ብሎኛል ሶመር ልጄ፣ ደስ ብሎኛል። እንኳን ደስ አለ። ይሄ ነገር አብቅቷል። ተቀበልኩ አባዬ። ደስ ይላል በእውነት። ሁሉም ነገር አንድ በአንድ እየተፈታ ነው ያለው። ስማኝ ሶመር፣ ጠበቃው ጋር ደውዬለታለሁ። የማሳደጊያ መብት ጥያቄውንም ሂደት ይጀምር። እሱም ቢሆን ይስተካከላል፣ እናገኘዋለን። እሱም ምንም አትጠራጠር ልጄ። እንዴት ነው ሙስጠፋ? ደህና። አንተ እንዴት ነህ? ሰላም ነው? እኔ ኪራዝ ልጅ እንደሆነች አላወቅኩም ነበር። ሳያት ትንሽ ግራ ተጋባሁ። አዎ ልጄ ናት። ይኸውልህ ኪራዝ ኮርማን አየህ አይደል? ያኔ ከኒሃት ጋር የነበረን ችግር ይሄ ነበር። በፊት ላይ ከሚኔ ጋር ግንኙነት ነበረ። አሁን ላይ ግን እሱ ነገር እስከ መጨረሻው አብቅቷል። ከዛ በኋላ እሷና ኒሃት አንድ ላይ ሆነው ከቱርካን ጋር ያለንን ጋብቻ መበጥበጥ ጀምረው ነበር። ብቻ ያ ረጅም ታሪክ ነው። የተቀረውን ደግሞ ታውቀዋለህ። ግን በስተመጨረሻ ልጄን በራሴ ስም ማስጠራት ጀመርኩ። በል እንኳን ደስ አለህ። እውነቴን ነው የምልህ፣ አንተ በጣም መልካም ሰው ነህ። ልጅህን አምነህ ተቀብለህ በራስ ስም ማስጠራት በጣም የሚያኮራ ነገር ነው። ምን ሆኖ ነው? ቆይ እንዴ ሶመር፣ እባክህና ተመለስ። ሙስጠፋ ቆይ አንዴ። ምን ተፈጥሮ ነው? ደህና አይደለህም? እስቲ እዚህ ጋር አረፍ በል። ለምንድን ነው እንደዚህ የደበረ?
እኔ ኪራዝን በእኔ ስም ማስጠራቴን ስትሰማ ስሜት ይሆንክ እንዴ? እኔም አባት አለኝ ሶመር። እሱን አውቃለሁ፣ ግን መረዳት እንደቻልኩት ከሆነ የሆነ አይነት ችግር አለ። ወይ ደግሞ አባትህ በሕይወት የለም እንዴ? በሕይወቱ አለ፣ ግን ካልተሳሳትኩ ከእናት ጋር የተለያየ ይመስለኛል። እና አሁን የት ነው ያለው? ሩቅ ነው? አግኝተው ታውቃለህ? ከአባቴ ጋር ቅርብም ሩቅም ነን። እናትና አባቴ ጋብቻ አልነበራቸውም ነበር፣ ልክ እንዳንተና እንደ ሚኔ ማለት ነው። ግን ልዩነቱ የቱ ጋር መሰለህ? አባቴ እናቴን አታሏት ወንደላጤ እንደሆነ አሳምኗት ነበር። ከዛ እኔም ተወለድኩ። ለተወሰነም ጊዜ በዛ መንገድ እየኖሩ ነበር። ግን እናቴ እውነቱን ስታውቅ ችግር መፈጠር ጀመረ። ያቅሌታም አባት ተብዬ ልክ ከዛ ጉዳይ መውጫ መንገድ ታውቃለህ እንደማያገኝ ሲገባው እኛን ባለንበት ትቶ ወደ ቤተሰቡ ተመለሰ። እኔና እናቴ ብቻችንን መሀል ላይ ቀረ። በአጭሩ ችግር መጣ። ለሕይወታችን መታገል ነበረብን። ብዙ ተሰቃየን። በሕይወት ለመኖር የምናደርገው ግብ ግብ ተፋፋሙ ብቻ። እና ከዛ በኋላ ተገናኝታችሁ አታውቁም? አሁን ላይ እንኳን በተደጋጋሚ እያገኘሁ በእሱ መጠራት እንዳለብኝም ነግሬዋለሁ። ደግሞ ታውቃለህ እኔ ፈልጌው እንዳልተወለድኩ ሁሉ ነግሬዋለሁ። ቆይ አንተ እንዳደረግከው የሰው ልጅ መታወቂያ አውጥቶ መምጣት እንዴት ያቅተዋል? አላደረገውም በፍጹም። ተወው ብቻ። ይሄ ነገር ለዓመታት መሰናከል ሆኖብኛል። ተረዳኸኝ? በሌላ መንገድ አትወሰደው። ይህን ሁሉ ያልኩት ፈልጌው አይደለም። እንደ ልጅ ታይቼ ስለማላውቅ ስሜቱ ደስ ስለማይለኝ ነው። ግን ደግሞ ትንሽ ዘና የምለው በእሱ ተጠርቼ እኔ ደግሞ እንደ አባት አልቀበልህም ስለው ብቻ ነው። ተረዳኸኝ? እና በስሙ አስጠራህ? አናገርከው? ይፈራል። አውቆ ያዘገየዋል። ለምንድን ነው የሚፈራው? አልገባኝም። ቤተሰቡን ነው የሚፈራው? እሱም አለ፣ ግን ሀብቱን እንድካፈለው ስለማይፈልግ ነው የሚመስለኝ። አባቴ በጣም ሀብታም ነው። ይሄ በጣም የሚያሳዝንና የሚያናድድ ነገር ነው። እኔ ላደርግልህ የምችለው ነገር ቢኖር ደስ ይለኛል። አመሰግናለሁ። እሺ ካለ እነግርሃለሁ። ምንም ሳታንገራግር ንገረኝ። አንተ የኔን ችግሮች ለማስተካከል ሁሌ ትለፋለህ። ደግሞ ሕይወቴን አድነህልኛል እኮ ሙስጠፋ። ጥሩ ጓደኛዬ ነህ። አዎን አይደል? በል በቃ ለዛሬ ረፍት ውጣ። ሄደህ ራስን አረጋጋና ነገና። እሺ እሺ፣ አመሰግናለሁ። በቃ ይህን ሰነድ ላስቀምጠውና እሄዳለሁ። ቻው። አመሰግናለሁ።